ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሰላም ሰላም ወዳጆቼ እንደምን አላችሁ? ይኸው እግዚአብሔር ፈቅዶ እንደገና ኤልሮይ ክፍል 8ን አብረን ለማየት ተገናኝተናል። ዛሬ በተለየ መልኩ የምድረ በዳ ማዋለጃ በሚል ርዕስ አብረን የምንመለከት ይሆናል። የምድረ በዳ ማዋለጃ። እንግዲህ ምድረ በዳ ውስጥ ምን ማዋለጃ አለ ልትሉኝ ትችላላችሁ፣ ግን ቀረብ ብለን የምንመለከት ይሆናል። ሲጀመር እንደምናውቀው ከምድረ በዳ መልካም ነገር አንጠብቅም። ድርቅ ነው የምንጠብቀው፣ ችግር ነው የምንጠብቀው፣ ረሃብ ነው የምንጠብቀው፣ ተስፋ መቁረጥን ነው የምንጠብቀው እና የተሻለ ነገር የምንጠብቀው የለም ከምድረ በዳ። ታዲያ ለምንድን ነው እግዚአብሔር አጋርን በምድረ በዳ እስክትመጣ ድረስ የጠበቀው ወይንስ የቆየው? መቼም አብረን እያየን ያለ ነው። ለአጋር ይሄ ምድረ በዳ የተለየ ምድረ በዳ ነው የነበረው። ለመጀመሪያ ጊዜ በመጽሐፍ ቅዱስ ታሪክ የእግዚአብሔርን መልአክ አግኝታ ያናገረች፣ እግዚአብሔርን አየሁት ብላ የመሰከረች፣ ስም የሰጠችለት ኤልሮይ ያለች ሴት ናት አጋርና ያንን ግን ያደረገችው ምድረ በዳ ውስጥ ነው። በግብፅ ያንን አላገኘችም። ከግብፅ ነው ተማርካ የመጣችው እንደምናውቀው። ወይም ደግሞ በአብርሃም ቤት ወይም በሳራ ቤት እያለች ይህንን እድል አላገኘችም። ወደ ምድረ በዳ ከሄደች በኋላ ግን ከሱ ጋር ለመገናኘት እድል አገኘች። ታዲያ ለምንድን ነው እዛ ድረስ የቆየው? ለምንድን ነው ቀድሞ ያልደረሰላት? ለምንድን ነው ቤት እያለች ያልሆነም ብለም ጥያቄ ያስነሳል ማለት ነው። አስታውሱ አጋር በምን አይነት ተስፋ መቁረጥ ውስጥ እንደነበረች። በእርግጥም በአካል ወጥታ ምድረ በዳ ትሂድ እንጂ የእሷ በረሃ የሚጀምረው እዛው ቤት ውስጥ ነው። ምክንያቱም ተስፋ ከመቁረጥ በላይ በረሃ የለም። ተስፋ ከመቁረጥ በላይ ምድረ በዳ የለም። እዛ ውስጥ መኖር ከጀመረች ቆይታለች። አሁን ግን በአካል ነው ወጣ ሄደችው። በዚህ ቦታ የምንመለከተው በጣም የሚገርመው ነገር እኛ እንደ ክሳራ የምንቆጥረውን ነገር እግዚአብሔር ደግሞ ስራ ነው ይለናል። እኛ ዘገየ ወይም ደግሞ ወደኋላ ቀረ የምንለውን ነገር እግዚአብሔር ደግሞ እያሳደግኩት ነው ወይም ደግሞ እያደገ ነው ያለው ይለናል። እኛ በረሃ ነው የምንለውን እግዚአብሔር ደግሞ የምትለመልሙበት ቦታ ነው ይላል። ማዋለጃ ክፍላችሁ ነው ይለናል። ለእኛ በረሃ፣ ለሱ ግን እኛን የሚያለመልምበት። በእርግጥ ድርቅ፣ ዙሪያው ሁሉ ድርቅ፣ ተስፋ በመቁረጥ የደረቅን፣ ነገር ግን በዛው በረሃ ውስጥ እኛን ደግሞ ህይወታችንን ማለምለም የሚጀምርበት፣ መንፈሳዊ ህይወታችንን ማለምለም የሚጀምርበት ቦታ ነው። ማዋለጃ ክፍላችሁ ነው ይላል እግዚአብሔር። ማዋለጃ ክፍላችሁ ነው። ምን አይነት ማዋለጃ? ልጅ የምንወልድበት ብቻ አይደለም። በእርግጥ እዛ አይደለም አጋር የወለደችው፣ ወደኋላ ተመልሳ ነው። ራዕይ የምንወልድበት ቦታ ነው። ህልም የሚወለድበት ቦታ ነው። ነገ የሚወለድበት ቦታ ነው። ትውልድ የሚወለድበት ቦታ ነው። ለነገ የሚሆን ለታሪክ የሚሆን ለህዝብ የሚተርፍ መልካም ነገር፣ ትልቅ ራዕይ፣ ትልቅ ህልም የሚወለድበት ቦታ ነው። እኛ ምድረ በዳ ብለን የምንጠራ ወሊድ ከሆነ ደግሞ ማዋለጃ ከሆነ ደግሞ ወሊድ ምጥ አለው። በጣም ከባድ ነው።
መግፋት ያስፈልጋል። ምጥ ባይኖር ምናልባት በዚህ ዘመን እንደምናውቀው እናቶች አብዛኛውን አምጦ መውለድን የሚፈልጉ የሉም። እሱ እየቀነሰ ነው ያለው። በእርግጥ አንዳንዶቹ ዛሬም እሱን ይፈልጉታል፣ እሱን ይመርጡታል። ነገር ግን አንዳንዶቹ በፍጹም ያንን ስቃይ ማየት አይፈልጉም። ስለዚህ በአቋራጭ ነው የሚሄዱት። ምንም እንኳን በአቋራጭ ቢሄዱም ደግሞ የሚወስዱት አቋራጭ ኦፕሬሽን አለው፣ መቀደድ አለው፣ መሰፋት አለው፣ መቁሰል አለው። ስለዚህ መውለድ ቀላል ነገር አይደለም። ስለዚህ ማዋለጃ ከሆነ ስግል አለው ማለት ነው። ሚጥ አለው። በጣም አስቸጋሪ የሆነ ስቃይ ውስጥ ማለፍ አለ። ከባድ ሁኔታ ውስጥ ማለፍ አለ። መቀደድ ውስጥ ማለፍ አለ። መሰፋት ውስጥ ማለፍ አለ። ቁስል ይዞ መኖር ውስጥ ማለፍ ይኖራል ማለት ነው። ያለዚያ የሚወልድም የለም የሚወለድም አይኖርም። ለዚህ ነው እግዚአብሔር ምድረ በዳን የሚመርጥልን። ለዚህ ነው መከራችንን ፈልጎ አይደለም፣ ስቃያችንን ፈልጎ አይደለም፣ ተስፋ መቁረጣችንን ፈልጎ አይደለም፣ መራብና መጠማታችንን ፈልጎ አይደለም፣ ብቸኛ መሆናችንን ወይም ፈላጊ እንድናጣ ፈልጎ አይደለም። እሱ አይደለም የሚያስደስተው፣ ያንን አይደለም እሱ የሚፈልገው። ታዲያ ምንድን ነው የሚፈልገው? ለነገ የሚሆን ትልቅ ነገር መውለድ እንድንችል ነው። ለትውልድ የሚተርፍ ራዕይ እንድንወልድ ነው። ለትውልድ ሊተርፍ የሚችል ህልም እንዲኖረን ነው። ታላቅ ነገር በህይወታችን እንዲሰራ ነው። የአጋርን ህይወት ስትመለከቱ፣ ሌላ ቀን እንመለከተዋለን በሰፊው። የአጋርን ህይወት ስትመለከቱ አንድ ህፃን ነው፣ አንድ ልጅ ነው። በሆዷ በማይጸኗ ይዛ ወደ በረሃ ሄደችው። ስትመለስ ግን አንድ አይደለም ይዛ የተመለሰችው፣ ህዝብን ነው ይዛ የተመለሰችው፣ ነገድን ነው ይዛ የተመለሰችው። እግዚአብሔር የገባላትን ቃል በምታዩበት ጊዜ እኔ አበዛሻለሁ ነው ያላት። አበዛሻለሁ። ስለዚህ አንድ ይዛ ሄዳ ስትመለስ ግን ብዙ ትውልድን ጀነሬሽንን የሚመጣውን እዛ በረሃ ውስጥ ወልዳ የተመለሰችው ያንን ነው። በማህፀን ሄዳ ሄደችውን ልጅ ግን ተመልሳ ነው የወለደችው። ሆሴዕ ምዕራፍ 2 አንዳንዱ ትርጉም ላይ ቁጥር 16 ይላል፣ አንዳንዱ ትርጉም ላይ ቁጥር 14 ይላል። በጣም ግልጽ አድርጎ ያስቀምጠዋል። ለምን በረሃ? ለምን ወደ በረሃ? ለምንድነው በረሃ የምመርጠው? ለምንድነው በረሃ የሚያስፈልገው? ለምንድነው ብዙ ሰዎች መጽሐፍ ቅዱስ ውስጥ በምንመለከትበት ጊዜ ለምንድነው በረሃ የተገናኛቸው ብለን ስንመለከት ሆሴዕ 2:16 ወይም 14 እንደያዛችሁ ትርጉም ይህንን ግልጽ ያደርገዋል። ምንድነው የምለው? በጣም ልብ የሚነካ አገላለጽ ታገኛላችሁ። ምን የምለው? እነሆ አባብላታለሁ ይላል። እንግዲህ አባብላታለሁ ካለ መልካም ነገር ወይም ደግሞ የተሻለ ነገር ነው የምንጠብቀው፣ ጥሩ ቦታ ነው የምንጠብቀው። ነገር ግን ምን ይላል? ወደ ምድረ በዳም አመጣታለሁ ነው የምለው። ወደ ምድረ በዳም አመጣታለሁ፣ ከዛስ ለልቧም እናገራለሁ። ክብር ለእግዚአብሔር ይሁን። በደንብ አድርጎ የጠየቅነውን ጥያቄ ይመልስልናል ማለት ነው። እግዚአብሔር አንድን ሰው ወደ ምድረ በዳ ከወሰደው፣ አንድን ሰው ወደ በረሃ ከወሰደው፣ አንድን ሰው ወደማይመች በጣም አስቸጋሪ ወደ ሆነው ቦታ ከወሰደው፣ ወደ ጥግ ከወሰደው አንድ ጉዳይ አለው። ለዛ ሰው እግዚአብሔር የሚያናግረው ነገር አለው። ለልቡ የምናገር ነገር አለው። ለዛ ነበር ሆሴዕ ላይ ያለው ለልቧም እናገራለሁ። የት? ወደ ምድረ በዳ አምጥቻት፣ ወደ ምድረ በዳ ወስጃት፣ እዛ ነው ለልቧ መናገር የምችለው። በኮንፈርት ዞን ውስጥ ሆና መስማት የማትችለውን መስማት የሚቻለው እዛ በረሃ ላይ ነው። ጥሩ ቤት ውስጥ እየኖረን ልባችን የማይሰማው
ጥሩ አልጋ ላይ እየተኛን፣ ጥሩ ምግብ እየተመገብን፣ ጥሩ መኪና እየነዳን፣ ጥሩ ስራ እየሰራን፣ ጥሩ ገቢ እያለን፣ ጥሩ ሁኔታ ውስጥ እያለን የማንሰማቸውን የእግዚአብሔርን ቃል ወደ በረሃ ወጥተን እዛ ለብቻ ጸጥ ባለ ቦታ ሲያናግረን ያኔ እንሰማለን። ስለዚህ መከራችንን ፈልገው አይደለም የሚወስደው፣ ሊያናግረን ስለሚፈልግ፣ ትኩረታችንን ስለሚፈልግ፣ ለትልቅ ነገር ሊያዘጋጀን ስለሚፈልግ፣ ትልቅ ጥሪ ስላለው፣ ትልቅ ቦታ ስላለው፣ ለኛ ያሰበውና በእኛ መፈጸም ያሰበው ነገር ስላለ ወደ ምድረ በዳ ይወስደንና ያንን ይናገረናል። ከዚያስ ምንድን ነው የሚሆነው? ቀጥሎ ውጤቱ ምንድን ነው የሚሆነው ብለን ካለን በዚያ ይላል ቀጥሎ፣ በዚያ የወይን ተክሏን እመልስላታለሁ። ክብር ለእግዚአብሔር ይሁን። በዚያ የወይን ተክሏን፣ በረሃ ነው፣ አያችሁ፣ በረሃ ነው፣ ምድረ በዳ ነው፣ ግን በዚያ ስፍራ የወይን ተክሏን እመልስላታለሁ። የአኮርንም ሸለቆ የተስፋ በር እንዲሆናት አደርጋለሁ። ተስፋ በሌለበት የተስፋ በር እንዲሆን የሚያደርግ፣ ከዚያም እንደ ልጅነቷ ጊዜ ትዘምራለች ይላል። እግዚአብሔር ይመስገን። እንደ ልጅነቷ ያለምንም ጣጣ፣ ያለምንም ሐሳብ፣ ያለምንም ጭንቀት፣ ያለምንም ውጣ ውረድ፣ ኦኬ፣ ስለ ነገው፣ ስለምኑ፣ ስለ ዙሪያው ሌላ ኃላፊነት ሳጨናንቃት በልጅነቷ ትዘምር እንደነበረ እንደ ልጅነቷ ጊዜ እንድትዘምር አደርጋለሁ። የት ወስጄ? ምድረ በዳ፣ ያ የምንጠላው ምድረ በዳ፣ ያ የማንፈልገው ምድረ በዳ፣ ያ ድርቅ የሆነው ምድረ በዳ፣ እዛ ወስጄ ግን የማረከው ኦኬ፣ የወይን ተክሏን እመልሳለሁ፣ የአኮርንም ሸለቆ የተስፋ በር እንደሆናት አደርጋለሁ፣ ከዚያም እንደ ልጅነቷ ጊዜ እንድትዘምር አደርጋለሁ። እግዚአብሔር ይመስገን። አጋርን በአእምሯችሁ ይዛችሁ እንደገና ይህንን ክፍል እንድታነቡ ትፈልጋለሁ። አጋር በምን አይነት ሁኔታ ውስጥ፣ በምን አይነት ጭንቀት ውስጥ ሆና፣ በምን አይነት ራሷን ጭምር ጠልታ ኦኬ ወዴት እንደምትሄድ ሳታቅ በረሃ ላይ ራሷን ያገኘች፣ ምድረ በዳ ላይ ራሷን ያገኘች አጋር ይህንን አስቡ። በዚያ ምድረ በዳ ለሷ የወይን ተክሏን እመልሳለሁ፣ የተስፋ በር እንደሆናት አደርጋለሁ፣ ከዚያም እንደ ልጅነቷ ጊዜ እንድትዘምር አደርጋለሁ። እግዚአብሔር በበረሃ የተገናኛቸው ብዙ ሰዎች አሉ። ቅድም እንዳልኩኝ አጋር ብቻ አይደለችም። ሰዓት ስለማይፈቅድልን ግን ብዙዎቹን ማየት አንችልም። ለምሳሌ ግን ያዕቆብን ላነሳላችሁ እፈልጋለሁ። ያዕቆብን በምድረ በዳ እግዚአብሔር እሱን ያገኘው ጊዜ በምን አይነት ሁኔታ ውስጥ ነው የነበረው ብለን ለማስታወስ ያክል ወደኋላ ልውሰዳችሁና ቤተሰብ ውስጥ ግጭት ተፈጥሮ ነው የነበረው። የግጭቱ መንስኤ ደግሞ ያዕቆብ ራሱ ነው። አባቱን አታሎ ነው የነበረው። ለወንድሙ የተዘጋጀውን ባርኮት ወይም ደግሞ በረከት ቀምቶት ነው የሄደው። ስለዚህ ጥሩ ነገር አልነበረም። ራሱ ባደረገው በራሱ ላይ በመጣው ነገር እሱ ውጤቱ ምን ሆነ? ፈርቶ መኮብለል ነው የነበረበት። እሱ ወዴት እንደሚሄድ ያውቃል። እንደ አጋር አይደለም። ወደ አጎቱ ቤት እንደሚሄድ ያውቃል። በየት አድርጎ እንደሚሄድ መንገዱን ያውቃል። ግን እንደዛም ቢሆን እዛ ከቤቱ ወጥቷል። አጎቱ ጋር ደግሞ አልደረሰ። መንገድ ላይ መሸበት ይላል። ፀሐይ ጠለቀችበት ይላል። ካሰበበት ሳይደርስ ከቤቱ ወጥቶ በሃል ላይ ወገኖቼ ጨለመበት፣ ፀሐይ ጠለቀችበት። በምድረ በዳ ላይ ራሱን አገኘ። ዘፍጥረት ምዕራፍ 28 ሄዳችሁ ስትመለከቱ በቃ ሰው ቤት አልነበረም። ሄዶ አሳድሩኝ የምልበት ቦታ የለው። ጨልሞበታል፣
ፀሐይ በሱ ላይ ጠልቋል። አንድ የምታይ ነገር ካለ ትንሽ የድንጋይ እንደ ትራስ ሊያደርጋት የሚችል ነገር እሱ አንተን ተራስቶ ተኛዛ። ከድንጋይ ውጭ ድንጋይ ትራስ አስባችኋል? የድንጋይ ትራስ ከቤታችሁ ያላችሁን ትራስ እየመረጣችሁ በስንት ብር እየገዛችሁ በስንት ዶላር እየገዛችሁ ነገር ግን የሚቆረቁራችሁና የማይመቻችሁን ትራስ አስቡ። ጥሩ አልጋ ላይ ተኝታችሁ እሱ ግን በዚያ ምድረ በዳ የሱ ትራስ ድንጋይ ነው የነበረው። ግን ያ ቦታ ላይ ያዕቆብ መዋለጃ ቦታ ነው የነበረው። ማዋለጃ ቦታ፣ ህልም የወለደበት ቦታ ነበር። ታሪኩን የለወጠ ቦታ ነው የነበረው። ህይወቱን የለወጠ ቦታ ነው የነበረው። የተከፈተ ሰማይ ያየበት ቦታ ነው የነበረው። በአባቱ ቤት ሆኖ በሚመች ሁኔታ ውስጥ ኖሮ ያላየውን፣ ያላገኘውን፣ ያልተገነዘበውን እድል ሰማይ ተከፍቶ ነበር ያየው። እዛ ሆኖ ያላየውን ህልም በረሃ ላይ ሆኖ ምድረበዳ ላይ ሆኖ ነበር ያየው። በዚያ ነበር እንዲህ የተባለው ያዕቆብ እኔ ከአንተ ጋር ነኝ። ይህን ሰምቶ አያውቅም ቤት እያለ። አሁን ምድረበዳ ላይ ሆኖ ግን እግዚአብሔርን ቃል ተናገረው፣ እኔ ከአንተ ጋር ነኝ፣ የምትሄድበትንም ስፍራ ሁሉ እጠብቅሃለሁ፣ ስለዚህ አትፍራ። ዘፍጥረት 28:15 ላይ እኔ ከአንተ ጋር ነኝ፣ የትም ብትሄድ በምትሄድበት ቦታ ሁሉ ምን አደርግሃለሁ? እጠብቅሃለሁ። ሌላ ጠባቂ አያስፈልግም። የምትፈራው ነገር አይኖርህም። እኔ እጠብቅሃለሁ። በምድረ በዳ ተስፋ እኔ አለሁልህ የሚል ከአንተ ጋር ነኝ የሚል ማግኘት ቀላል ነገር አይደለም። ማንም ዝር በማይልበት በዛ ጨለማ ለያዕቆብ ግን ካንተ ጋር ነኝ የሚል የተስፋ ቃል መጣ። በዛ ምድረ በዳ ነበር ያዕቆብ ሌላ ሰው ሆኖ ከዚያ የወጣው፣ የተለወጠ ሆኖ ከዛ ቦታ ወጣ። ያ በረሃ ለያዕቆብ አዲስ ማንነት አዋለደ። ያንን አታላዩን ያዕቆብን አይደለም፣ ሌላ አዲስ ማንነት። ያ በረሃ አዲስ ቃል ኪዳን አዋለደ። ለያዕቆብ አዲስ ቃል ኪዳን ተሰጠው። ለያዕቆብ ያ በረሃ አዲስ ምልከታን አዋለደ። ከዚህ በፊት ህይወትን የሚያይበት፣ ከዚህ በፊት እግዚአብሔርን የሚያይበት፣ ከዚህ በፊት ራሱን የሚያይበት፣ ዙሪያውን የሚያይበት፣ ወንድሙን የሚያይበት ሌላ ነው የነበረው። እዛ በረሃ ላይ ራሱን ካገኘ በኋላና እግዚአብሔር እዛ ከተገናኙ በኋላ ግን አዲስ ምልከታ ተወለደ። ልክ አጋር ከዚያ ቦታ ሳትለቅ ኤልሮኢ የሚያየኝን አምላክ አየሁት ብላ ስም እንደሰጠችው፣ ኤልሮኢ ብላ እንደገለጸችው፣ ኤልሮኢ ብላ እንዳመለከችው ያዕቆብን በዚያው በረሃ እግዚአብሔር እሱን የተገናኘበትን፣ ታሪኩ የተለወጠበትን፣ እኔ ካንተ ጋር ነኝ የተባለበትን፣ የተከፈተ ሰማይ ያየበትን፣ የተተከለ መሰላል ከሰማይና ምድርን የሚያገናኝ መሰላልን ያየበትን በረሃ እሱም ከዚያ ቦታ ከመሄዱ በፊት እንዲህ ነበር ያለው፣ በእውነት እግዚአብሔር በዚህ ስፍራ ነው አለ። እግዚአብሔር ይመስገን፣ እኔም አላወቅኩም ነበር አለ። በእውነት እግዚአብሔር በዚህ ስፍራ ነበር፣ እኔም አላወቅኩም ነበር አለ። አዎ በረሃ ነው፣ አዎ ምድረ በዳ ነው፣ አዎ መልካም ነገር የሚጠበቅበት አይደለም። ከምድረ በዳ የሚጠበቅ መልካም ነገር የለም። ነገር ግን ምንም ህልም ያለ በረሃም ቢሆንም ነገር ግን እግዚአብሔር በዛ ስፍራ አለ። አንድን ቦታ
ለምለም የሚያደርገው የአየር ሁኔታው ወይም ጫካው ወይ ዝናቡ ወይ ውሃው አይደለም። አንድም ቦታ ለምለም የሚያደርገው የእግዚአብሔር መገኘት ነው። የደረቀው የያዕቆብ ተስፋ ለመለመ። በተለይ መንፈሳዊ ሕይወቱ እንደ አዲስ ለመለመ። ከእግዚአብሔር ጋር አዲስ ጉዞ ጀመረ። አዲስ እርምጃን ጀመረ። በእውነት እግዚአብሔር በዚህ ስፍራ አለ አለ። አክኖሌጅ አደረገ፣ መገኘቱን አረጋገጠ፣ አመለከው። አላወቅኩም ነበር አለ። እውነት ነው ወዳጆቼ፣ እኛም አላወቅንም እንጂ በረሃ ነው ያልናቸው የኛ በረሃዎች፣ እኛ ምድረ በዳ ናቸው ያልናቸው የኛ ምድረ በዳዎች፣ በዚያ እግዚአብሔር አለ። እኛ በረሃ ነው ባልነው ስፍራ እግዚአብሔር አለ። አጋር ኤልሮኢ ስትለው ያዕቆብ ደግሞ ይህ በረሃ አይደለም አለ፣ የእግዚአብሔር ቤት ነው አለ። እግዚአብሔር ይመስገን። ይህ ምድረ በዳ አይደለም፣ እግዚአብሔርን ያየውበት ቦታ ስለሆነ ይህ የእግዚአብሔር ቤት ነው። በዚህ ምድረ በዳ እግዚአብሔር አለ። ስለዚህ ይህ የማን ቤት ነው? የእግዚአብሔር ቤት ነው ብሎ ሰየመው። በምድረ በዳ ውስጥ ናችሁ ወገኖቼ። ህይወት በረሃ ሆናባችኋለች። ትዳር በረሃ ሆኖባችኋል። ስራ በረሃ ሆኖባችኋል። አገልግሎት በረሃ ሆኖባችኋል። በአካልም በረሃ ውስጥ ናችሁ። ማንንም የማትዩ፣ ማንንም የማታገኙ፣ ማንንም የማታዩ፣ ከማንም ጋር የማትገናኙበት ህልም ያለ በረሃ፣ የደረቀ ተስፋ፣ የደረቀ ማንነት፣ የደረቀ መንፈሳዊነት፣ በእንደዚህ አይነት በረሃ ውስጥ ነው ያላችሁ። የገዛ ህይወታችሁ በረሃ ሆኖባችኋል። የገዛ ትዳራችሁ በረሃ ሆኖባችኋል። እግዚአብሔር ማዋለዱን እስኪጨርስ ድረስ በዚያ ቆዩ ይላል። እግዚአብሔር እስኪጨርስ ድረስ እዛው ቆዩ። በበረሃ ውስጥ እግዚአብሔር ስራ አለው። በበረሃ ውስጥ እግዚአብሔር መገለጥ አለው። በዛ በረሃ ውስጥ እግዚአብሔር የሚሰጠው ህልም አለው። የሚያዋልደው ነገር ይኖራል፣ ለትልቅ ነገር የሚሆን። እግዚአብሔር የማዋለዱን ስራ እስኪጨርስ ድረስ እዛው ቆዩ። አንዳንድ ጊዜ ቶሎ ቢያልቅልን እንፈልጋለን በረሃችን። አንዳንድ ጊዜ ቶሎ ቢያልቅልን፣ ቶሎ ቢለወጥልን እንፈልጋለን። ነገር ግን ልንገራችሁ ወገኖቼ፣ ወሊድን ማጣደፍ አይቻልም። ወሊድን ማጣደፍ አይቻልም። ምናልባት አንዳንድ ጊዜ ኢንዲዩስ ማድረግ ይቻላል በሕክምና። ምንም እንደዛ ቢደረግም አንዳንዴ ደግሞ ኢንዲዩስ ተደርጎም እሱም አይሆንም። ኢቭን ኢንዲዩስ ለማድረግ ራሱ መጠበቅ አለባቸው። የሆነ ጊዜ ላይ መድረስ መቻል አለበት። ይሄኛውን ግን ኢንዲዩስ ማድረግ አይቻልም። የእግዚአብሔር ስራ ብቻ ነው። አይ የኔ ወሊድ ቆየ ተብሎም ከአልጋ ወርዶ ጥሎ መሄድ እንደማይቻል ሁሉ ልክ እንደዛው ይሄንን በረሃ እግዚአብሔር ትልቅ ነገርን የሚያዋልድበትን ህልምን፣ አዲስ ማንነትን፣ አዲስ ራዕይን፣ አዲስ ነገርን የሚያዋልድበትን ቦታ ጥሎ መሄድ አያዋጣም። ስለዚህ እዛው በረሃችን ላይ የሚመጣልን፣ እዛው በውሃ አጠገብ የሚመጣልን፣ አዝነን በተቀመጥንበት ቦታ ሊደርስ የሚችለውን፣ መጥቶ ሊያየን ሊገናኘን የሚችለውን ኤልሮይን እዛው መጠበቅ ይኖርብናል። ያንን እንድናደርግ እግዚአብሔር ይርዳል። ኤልሮይ አዎ ያያል። ኤልሮይ ይረዳል። ኤልሮይ መልካም ነገርን መልካም ካልሆነው በረሃችን ውስጥ ያዋልዳል። የያዕቆብ መሰላል ዛሬም አለ ወገኖች። ልንገራችሁ፣ ላስታውሳችሁ፣
የያዕቆብ መሰላል ዛሬም አለ። በበረሃችን ውስጥ በምንገኝበት ጊዜ ከምናስበው በላይ ሰማይ ቅርባችን ነው። ዛሬ ሰማይና ምድርን ያገናኘው ያ መሰላል ዛሬም አለ። አላየነውም እንጂ ያዕቆብ እንዳለው እኔ አላወቅኩም እንጂ እንዳለው አላወቅንም እንጂ መሰላሉ ዛሬም አለ። ምድርንና ሰማይን የሚያገናኝ ያ የተከፈተ ሰማይ ዛሬም አለ። በዛ መሰላል ላይ መላእክቱ ሲወጡና ሲወርዱ ያየው ዛሬም እነዛ መላእክቶች አሉ ወገኖች፣ ይመላለሳሉ። አዎ ዛሬም ያ መሰላል ሰማይና ምድርን አገናኝቷል። በዚያ መሰላል ምክንያት ሰማይ ዛሬም ቅርባችን ነው። ስለዚህ በዚያ በረሃ ባለንበት በረሃው ምንም ይሁን ምን ወገኖቼ መሰላሉን እስክናይ ድረስ ትልቅ ህልም እስክዋለድ ድረስ ትልቅ ራዕይ እስክወለድ ድረስ ለትውልድ የሚተርፍ ለህዝብ የሚተርፍ መልካም ነገር እስኪወለድ በዛው እንድንቆይ እግዚአብሔር ይርዳን። እግዚአብሔር በረሃችንን ያለምልን። እግዚአብሔር ይባርካችሁ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ሕዝብ የሚቆጣ